ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአዲስ አበባ ሰላማዊ ሰልፍ ተጠርቷል። በትግራይ ክልል የህወሓት አመራሮችና የፌዴራል መንግስት በደረሱበት አለመግባባት የተፈጠረውን ውጥረት ተከትሎ ዳግም ጦርነት እንዳይቀሰቀስ በአዲስ አበባ ሰላማዊ ሰልፍ ለማካሄድ መታቀዱን በትግራይ ለውጥ ፈላጊ የተባለው ስብስብ አስታውቋል። ህወሓትም የፌዴሬሽን ምክር ቤት ራያ አላማጣን ጨምሮ 5 የምርጫ ክልሎች ከትግራይ ውጪ የፌዴራል ምርጫ እንዲካሄድባቸው ያሳለፈው ውሳኔ ህገ መንግስቱንና የግጭት ማቆም ስምምነቱን የጣሰ የጦርነት አዋጅ ነው በማለት ማውገዙም አይዘነጋም። ይህን ውሳኔውን እንዲያስተካክልም የትግራይ ጊዜያዊ አስተዳደር ካቢኔ መግለጫ አውጥቷል። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ በበኩሉ ሁመራንና ራያ አላማጣን ጨምሮ በ5 የምርጫ ክልሎች ከትግራይ ውጪ ምርጫ እንዲደረግ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ እንደሚደግፍ ገልጿል። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪ በሆኑት ኮሎኔል ደመቀ ዘውዱ ሰብሳቢነት የሚመራው የማንነት አስመላሽ ኮሚቴ ለምክር ቤቱ ውሳኔ ድጋፍ መስጠቱ ተሰምቷል። ይህ በእንዲህ እንዳለም የአማራ ብሔራዊ ንቅናቄ አብንና የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የፌዴሬሽን ምክር ቤት 5 የምርጫ ክልሎችን ከትግራይ ክልል አስተዳደር ውጭ ሆነው ምርጫ እንዲያካሂዱ ያስተላለፈውን ውሳኔ መደገፋቸው ታውቋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ግብጽ የአባይ ወንዝ ውዝግብን ልባት ካገኘ ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ መግለጿ ተሰምቷል። ዘናሽናል ጋዜጣ በካይሮ የሚገኙ የውስጥ ምንጮቹን ጠቅሶ እንደዘገበው ግብጽ ለኢትዮጵያ ድጋፍ የምታደርገው አዲስ አበባ በታላቁ የኢትዮጵያ ህዳሴ ግድብ የውሃ አሞላልና አለቃቀቅ ላይ መለሳለስ ካሳየች ብቻ እንደሆነ ገልጿል። ይህን ተከትሎ ታዲያ ፖለቲከኛው ጃዋር መሐመድ ግብጽ የኢትዮጵያ የባህር በር ፍላጎት ልትደግፍ እንደምትችል መግለጿ አነጋጋሪ ሆኗል ሲል ገልጾ ታዲያ ይህን አዲስ የሚመስለውን አቋሟን ቀረብ ብለን ስንመረምር ድጋፏ በማያፈናፍን ቅድመ ሁኔታ የታጠረ መሆኑን እንረዳለን ሲል ፖለቲከኛው ጃዋር መሐመድ መልእክቱን በማህበራዊ ትስስር ገጹ አጋርቷል። ሙሉ መረጃውን በዜናዎችን በዝርዝር የምናስደምጣችሁ ይሆናል። ከነዚህ መረጃዎች በተጨማሪ ከህግ ውጭ ታስረው የነበሩ ከ1300 በላይ ሰዎችን እንዳስፈታ የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጹን፣ በአዲስ አበባ ከተማ ካርታ እናወጣለን በማለት ከ6.3 ሚሊዮን ብር በላይ ያታለሉ ግለሰቦች በቁጥጥር ስር እንደዋሉ መሰማቱ፣ በግብጽ የሚገኙ ኤርትራውያን ስደተኞች ለእስርና ለከፋ ስቃይ እንደተጋለጡ መገለጹ፣ ሶማሊላንድ ለአሜሪካ ወታደራዊ የጦር ሰፈርና የማዕድን ቁፋሮ ፈቃድ ለመስጠት ዝግጁ እንደሆነች መግለጿን፣ ኤርትራ ስደተኞችን ከግብጽ በኃይል ለወታደራዊ ምልመላ እየመለሰች እንደሆነ መሰማቱ የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በትግራይ ክልል የህወሓት አመራሮችና የፌዴራል መንግስት በደረሱበት አለመግባባት የተፈጠረውን ውጥረት ተከትሎ ዳግም ጦርነት እንዳይቀሰቀስ በአዲስ አበባ ሰላማዊ ሰልፍ ለማካሄድ መታቀዱን በትግራይ ለውጥ ፈላጊ የተባለው ስብስብ አስታውቋል። የፖለቲካ ፓርቲዎችንና ተጽዕኖ ፈጣሪዎችን ያቀፈው ይህ ስብስብ ባለፈው ቅዳሜ በክልሉ ወቅታዊ ሁኔታና መፍትሄዎች ላይ ውይይት አካሂዷል። የለውጥ ፈላጊ ስብስቡ አባል ጋዜጠኛ ዳሞራ ያህያ በትግራይ ክልል በዳግም ጦርነት ደም መፋሰስ እንዳይፈጠርና ልዩነቶች በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ግፊት ማድረግ ያስፈልጋል ሲሉ ተናግረዋል። አሁን ያለው የህወሓት ቡድን የትግራይን ህዝብ እንደማይወክልና በክልሉ እንደሚጀመር እየተሰጋ ያለው ጦርነት የውጭ ኃይሎች ድጋፍ እንዳለበት ለዓለም አቀፉ ማህበረሰብና ለኤምባሲዎች ለማሳወቅ በቀጣዮቹ ሳምንታት ሰላማዊ ሰልፉ እንደሚካሄድም ገልጸዋል። የባይቶና አባይ ትግራይ ፓርቲ አባል ዶክተር ጸጋ ዘአብ ካሱ በበኩላቸው የክልሉ ነዋሪዎችና ወጣቱ ጦርነት እንደማይፈልግ ተናግረዋል። ባይቶና በፌዴራል መንግስትና በትግራይ አመራሮች መካከል ያለውን ችግር ለማቀራረብ ጥረት እያደረገ መሆኑንና መንግስት በበኩሉ የሚሰጣቸውን አገልግሎቶች እንዳያቋርጥ የማድረግ ስራዎች ውጤታማ እንደሆኑለት ተናግረዋል። ጥቂት የስልጣን ፍላጎት ያላቸው ግለሰቦች የሚፈጥሩት ውጥረት የህዝቡ ፍላጎት አለመሆኑን ለማሳወቅ እየተሰራ እንደሆነ የተናገሩት ዶክተር ጸጋ ዘአብ ከፌዴራል መንግስት ጋር መስራት ግዴታ ነው ሲሉ ተናግረዋል። የትግራይ ጊዜያዊ አስተዳደር ካቢኔ የፌዴሬሽን ምክር ቤት ራያ አላማጣንና ሁመራን ጨምሮ በ5 የምርጫ ክልሎች ከትግራይ ውጪ የፌዴራል ምርጫ እንዲካሄድ የወሰነውን ውሳኔ የፌዴራል መንግስቱ በአስቸኳይ እንዲያስተካክል ትናንት ባስተላለፈው ውሳኔ
ጥሪ ማቅረቡም አይዘነጋም። ትግራይ በፌዴሬሽን ምክር ቤት ውክልና ሳይኖራት ምክር ቤቱ ያሳለፈው ውሳኔ ከህግና ከፍትህ ፈጽሞ ይራቅ መሆኑን በመግለጽ የተቸው ካቢኔው የውሳኔው ዓላማ ህግንና ተቋማትን ለመጨፍለቅና ትግራይን ወደ ባሰ ሁኔታ ማስገባት ነው በማለት ከሷል። ካቢኔው የአማራ ህዝብ ወደ ሌላ ግጭትና ጦርነት የሚመራ ማንኛውንም ህገወጥ ውሳኔ ይቃወም ሲልም ጥሪ አቅርቧል። ካቢኔው አያይዞ ማንኛውም ጉዳይ በድርድርና በህግ ይፈታል የሚል እምነት እንዳለውም አስታውቋል። ህወሓት በበኩሉ የፌዴሬሽን ምክር ቤት ራያ አላማጣን ጨምሮ 5 የምርጫ ክልሎች ከትግራይ ውጭ የፌዴራል ምርጫ እንዲካሄድባቸው ያሳለፈው ውሳኔ ህገ መንግስቱንና የግጭት ማቆም ስምምነቱን የጣሰ የጦርነት አዋጅ ነው በማለት አውግዞታል። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ በበኩሉ ሁመራንና ራያ አላማጣን ጨምሮ በ5 የምርጫ ክልሎች ከትግራይ ውጭ ምርጫ እንዲደረግ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ እንደሚደግፍ ገልጿል። የአማራ ብሔራዊ ንቅናቄ አብንና የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የፌዴሬሽን ምክር ቤት 5 የምርጫ ክልሎችን ከትግራይ ክልል አስተዳደር ውጭ ሆነው ምርጫ እንዲያካሂዱ ያስተላለፈውን ውሳኔም ደግፈዋል። የፌዴሬሽን ምክር ቤቱን ውሳኔም ታሪካዊ እርምጃ ሲል ኮሎኔል ደመቀ ዘውዱ የሚመሩት ኮሚቴ አቋሙን ይፋ አድርጓል። በአንጻሩ የትግራይ ኃይሎች በወልቃይት ጉዳይ የፌዴራል መንግስት ላይ ቀይ መስመራችንን አልፏል በሚል የተቀናጀ ተቃውሞ ከማሰማት አልፈው እርምጃ እንደሚወስዱ እየዛቱ ይገኛሉ። አፋር የመሸገው የሐራ መሬት ታጣቂ ኃይልም ተቃውሞውን አሰምቷል የተባለው በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪ በሆኑት ኮሎኔል ደመቀ ዘውዱ ሰብሳቢነት የሚመራው የማንነት አስመላሽ ኮሚቴ ለምክር ቤቱ ውሳኔ ድጋፉን ሰጥቷል። ኮሚቴው ለምርጫ ቦርድና ለፌዴሬሽን ምክር ቤት በጻፈው ደብዳቤ ውሳኔውን ለዓመታት የፖለቲካ መብታቸው ተገፎ ለኖሩ ዜጎች የዲሞክራሲ ጭላንጭል የፈነጠቀ ታሪካዊ እርምጃ መሆኑን ገልጿል። ኮሚቴው የሚያቀነቅነውን የማንነት ጥያቄ ለመፍታት እንደ አንድ እርምጃ እንደሚቆጥረው ማስታውቋል። ይሁን እንጂ ይህን ምርጫ ለማስፈጸም የመንግስት ጥበቃና የምርጫ ቦርድ ገለልተኛ አፈጻጸም አስፈላጊ እንደሆነ ጠቅሶ ምርጫ ቦርድ ከምክር ቤቱ የተላለፈለትን ተግባራዊ እንዲያደርግ እንዲሁም ከዚህ ቀደም ህወሓት በወሰነው ህገወጥ አከላለል ተጽዕኖ ስር እንዳይወድቅ አሳስቧል። የወልቃይት ጠገዴና አካባቢው ህዝብ ያለማንም ስጋትና ጫና የራሱን ተወካዮች እንዲመርጥ ምቹ ሁኔታዎች እንዲፈጠሩም ጠይቋል። በተጨማሪም ኮሚቴው ተቃዋሚው ስምረት ፓርቲ ውሳኔውን ህገ መንግስታዊ ስርዓት አልበኝነት እንዲሁም የአስተዳደር ነጠቃ በማለት ያሰማውን ተቃውሞ ተችቷል። ስምረት እውነተኛውንና ፍትሐዊውን የወልቃይት ጠገዴ ህዝብ ጥያቄ ለመደፍጠጥና ለማፈን ሞክሯል ሲልም ተቃውሟል። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ በበኩሉ ሁመራና ራያ አላማጣን ጨምሮ በ5 የምርጫ ክልሎች ከትግራይ ውጭ ምርጫ እንዲደረግ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ እንደሚደግፍ ገልጿል። ኮሚቴው ውሳኔው በተቃራኒው የህዝብ ሉዓላዊነት እንዳይሸረሸርና እያንዳንዱ ዜጋ በራሱ ጉዳይ ላይ የመወሰን መብቱ እንዲጠበቅና የወልቃይት ጠገዴ ህዝብ የጠየቀውን የማንነትና ወሰን ጥያቄ ለመፍታት እንደ በጎ ጅምር ይቆጥራል በማለትም አድንቋል። ወደ መረጃዎችን ስናልፍ ግብጽ የአባይ ውሃን በተመለከተ ለዓመታት የዘለቀው ውዝግብ በስምምነት የሚቋጭ ከሆነ ኢትዮጵያ በቀይ ባህር ላይ የባህር በር መዳረሻ እንድታገኝ ከአፍሪካ አጋሮች ጋር በመሆን ለመደገፍ ዝግጁ መሆኗን የአቡዳቢው ዘናሽናል ጋዜጣ ዘግቧል። ዘናሽናል ጋዜጣ በካይሮ የሚገኙ የውስጥ ምንጮቹን ጠቅሶ እንደዘገበው ግብጽ ለኢትዮጵያ ድጋፍ የምታደርገው አዲስ አበባ በታላቁ የኢትዮጵያ ህዳሴ ግድብ የውሃ አሞላልና አለቃቀቅ ላይ መለሳለስ ካሳየች ብቻ እንደሆነ ገልጿል። ይህ የግብጽ ሀሳብ ባለፈው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ መላኩን ጋዜጣው ዘግቧል። በተጨማሪም ሁለቱን ሀገራት ለበርካታ ዓመታት የዘለቀውን አለመግባባት በድርድር ለመፍታት ፍላጎት ላሳዩት ፕሬዚዳንት ዶናልድ ትራምፕ መላኩን ጠቁሟል። ኢትዮጵያ የቀረበላትን ሀሳብ ውድቅ ካደረገች ካይሮ በሱዳን በሶማሊያና በጅቡቲ ያላትን ፖለቲካዊና ወታደራዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያላትን የባህር ኃይል መገኘት በመጠቀም ኢትዮጵያ በእነዚህ ሀገራት ወደቦች የምታገኘውን አገልግሎት ልትገድብ ትችላለች የሚል ስጋት መኖሩንም በዘገባው ተመላክቷል። ይህን ተከትሎ ታዲያ ፖለቲከኛው ጃዋር መሐመድ አነጋጋሪ መልእክት በማህበራዊ ትስስር ገጹ አጋርቷል። ጃዋር ግብጽ የኢትዮጵያን የባህር በር ፍላጎት ልትደግፍ እንደምትችል መግለጿ አነጋጋሪ ሆኗል ሲል ሀሳቡን በማህበራዊ ትስስር ገጹ አጋርቷል። በማስከተልም ታዲያ ይህን አዲስ የሚመስለውን አቋሟን ቀረብ ብለን ስንመረምር ድጋፏን በማያፈናፍን ቅድመ ሁኔታ እየታጠረ መሆኑን እንረዳለን ሲል ፖለቲከኛው ጃዋር መልእክቱን አጋርቷል። በማስከተልም አንደኛ ኢትዮጵያ የባህር በር የምታገኘው በታጁ
ታጁራ ወደብ በኩል ይሆናል። ይህን ወደብ ደግሞ ግብጽ በቅርቡ ከጅቡቲ ባደረገችው ስምምነት አስፈርማለች። ይህ ማለት ኢትዮጵያ ግብጽ በምትቆጣጠረው ወደብ ነው የባህር በር የሚኖራት። ይባስ ብሎም ግብጽ የኢትዮጵያን የባህር በር ፍላጎት የምትደግፈው ኢትዮጵያ ከአባይ ወንዝ ጉዳይ የያዘችውን አቋም ካለሰለሰች ነው። ማለትም ኢትዮጵያ ግድቡን ከግብጽ ጋር በጋራ ለማስተዳደር ከተስማማች የግድቡን ደህንነት፣ የውሃ ፍሰት መጠንና ሌሎችንም ኢትዮጵያ ግድቡን ከግብጽ ጋር በጋራ ለማስተዳደር ከተስማማች ይሆናል። በተጨማሪም ኢትዮጵያ ከእንግዲህ በኋላ በአባይ ተፋሰስ ላይ ሌሎች ግድቦችን ላለመስራት ከፈረመች ነው ሲል ፖለቲከኛው ጃዋር መሐመድ ሀሳቡን አጋርቷል። ጃዋር በመጨረሻም ይህ በግብዝነት የተሞላ የቅድመ ሁኔታ በአብይ ዘመን በተለይ ባለፉት ወራት የግብጽ የመደራደሪያ አቅም ወይም ሌቨሬጅ ምን ያክል እንደፈረጠመ ጠቋሚ ነው ሲል ፖለቲከኛው ጃዋር መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃዎችን ስናልፍ ባለፉት 6 ወራት ውስጥ በኢትዮጵያ የተለያዩ ክልሎች ከህግ ውጭ ታስረው የነበሩ 1336 ሰዎች እንዲፈቱ ማድረጉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ ዛሬ ማክሰኞ የካቲት 17 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ በኢትዮጵያ ከህግ ውጭ የሚፈጸም የዘፈቀደ እስር መሻሻል ማሳየቱን ተናግረዋል። ኮሚሽኑ ከክልሎች ጋር ባደረገው ምክክር ባለፉት 6 ወራት ውስጥ ተፈቱ ካሏቸው ከህግ ውጭ ታስረው የነበሩ ሰዎች መካከል አብዛኛው ቁጥር የሚይዘው የኦሮሚያ ክልል መሆኑን ገልጸዋል። በኦሮሚያ ክልል 918 ሰዎች ሲፈቱ በአማራ 186፣ በቤንሻንጉል ጉሙዝ 46፣ በጋምቤላ 66 እንዲሁም በሶማሌ ክልል 13 ሰዎች ከህግ ውጭ ታስረው የነበሩ ሰዎች ከእስር መለቀቃቸውን ኮሚሽነሩ በመግለጫቸው ዘርዝረዋል። አቶ ብርሃኑ ይህን እርምጃ በመልካም ጎን እንመለከተዋለን ሲሉም ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ በአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ስም ካርታ እናወጣለን በማለት ከ6.3 ሚሊዮን ብር በላይ አታለው የተቀበሉ 5 ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ሰላምና ጸጥታ ቢሮ አስታውቋል። ተጠርጣሪዎቹ 6,330,259 ብር አታለው የተቀበሉት አመራሮችን እናውቃለን፣ እኛም የቢሮ የስራ ኃላፊዎች፣ ሹፌርና ጸሐፊ በማለት እንደነበር ታውቋል። በቁጥጥር ስር የዋሉት ግለሰቦች ቶማስ ማና እየተበጀ፣ ሳሙኤል ኪዳኔ ኃይሌ፣ ጽዮን አብራ ጣፋ፣ ዳዊት መንግስቱ እና ሚኪያስ አውላቸው መሆናቸው ተገልጿል። እንደ ቢሮ መረጃ ከሆነ ግለሰቦቹ በ2017 ዓ.ም በየካ ክፍለ ከተማ ወረዳ 12 አስተዳደር ክልል ውስጥ አንድ የግል ተበዳይ በ3825 ካሬ ሜትር መሬት ላይ ለከብት ማድለቢያ አገልግሎት የሚውል የይዞታ ማረጋገጫ ካርታ ለማውጣት በሂደት ላይ መሆናቸውን በመረዳት ድርጊቱን ፈጽመዋል። ተጠርጣሪዎቹ ካርታውን በአስቸኳይ እናስጨርስልሃለን በማለት ገንዘቡን ከተቀበሉ በኋላ ከአካባቢው ተሰውረው እንደነበርም ተመልክቷል። በቀረበባቸው ጥቆማ መሰረት በፖሊስ ክትትል የተያዙት ግለሰቦቹ የካቲት 12 ቀን 2018 ዓ.ም ፍርድ ቤት መቅረባቸውንም ቢሮው አሳውቋል። ወደ ቀጣዩ መረጃዎችን ስናልፍ በግብጽ የሚገኙ ከ3000 በላይ ኤርትራውያን ስደተኞች ለእስር፣ ለጾታዊ ጥቃትና ለከፋ የማሰቃየት ድርጊት መዳረጋቸውን አንድ የሰብአዊ መብት ተሟጋች ድርጅት አስታውቋል። ከ1985 ዓ.ም ጀምሮ አገሪቱን እየመሩ ያሉትና እስካሁንም ምርጫ አካሂደው የማያውቁት ፕሬዚዳንት ኢሳያስ አፈወርቂ ዜጎቻቸውን ላልተወሰነ ጊዜ ለወታደራዊ አገልግሎት የሚዳርጉ በመሆኑ በርካታ ወጣቶች አገሪቱን ጥለው እንዲሰደዱ ምክንያት ሆኗል። ሂውማን ራይትስ ኮንሰርን ኤርትራ የተሰኘው ድርጅት ባወጣው ሪፖርት መሰረት ካለፈው ጥር ወር መጀመሪያ አንስቶ ከ3000 በላይ ኤርትራውያን ስደተኞች በግብጽ ተይዘው ታስረዋል። ድርጅቱ የሰበሰባቸው ምስክሮችና ፎቶግራፎች እንደሚያሳዩት ታሳሪዎቹ በድብደባ፣ በሙቅ ውሃና በኬሚካሎች በሚደርስ ቃጠሎ እንዲሁም በጾታዊ ጥቃት እየተሰቃዩ ይገኛሉ ተብሏል። በእስር ላይ በነበረች አንዲት እናት ላይ በደረሰ እንግልት ምክንያት 2 ታዳጊ ልጆች ህይወታቸው ማለፉንም ድርጅቱ ገልጿል። በኢትዮጵያና ኤርትራ መካከል ውጥረት መንገሱን ተከትሎም ግብጽ የኤርትራ ስደተኞችን ኢላማ ያደረገ የእስር ዘመቻዎችን አባብሳለች ተብሏል። ይህም ስደተኞቹን ለወታደራዊ ዓላማ ወደ ኤርትራ ለመመለስ ነው የሚል መረጃ ተሰምተዋል። ወደ ቀጣዩ መረጃዎችን ስናልፍ ሶማሊላንድ ለአሜሪካ ወታደራዊ የጦር ሰፈርና የማዕድን ቁፋሮ ፈቃድ ለመስጠት ዝግጁ መሆኗን ገልጻለች። ዓለም አቀፍ እውቅና ለማግኘት ጥረት እያደረገች የምትገኘው ሶማሊላንድ ለአሜሪካ የማዕድን ፈቃድና የወታደራዊ ጦር ሰፈር ለመስጠት ዝግጁ መሆኗን አንድ የሀገሪቱ ሚኒስትር ለፈረንሳይ የዜና አገልግሎት ገልጸዋል። ሶማሊላንድ ከ1983 ዓ.ም ከሶማሊያ መገንጠሏን ካወጀች ጀምሮ ዓለም አቀፍ እውቅና ለማግኘት ጥረት ስታደርግ የቆየች ሲሆን ባለፈው ታህሳስ ወር እስራኤልም የአገርነት እውቅና የሰጠቻት ብቻ
ብቸኛዋ አገር ሆናለች። ምንም እንኳን ሶማሊላንድ የራሷ ፓስፖርት፣ መገበያያ ገንዘብ፣ ሰራዊትና ፖሊስ ያላት ቢሆንም በሞቃዲሾ የሚገኘው የሶማሊያ መንግስት አሁንም የግዛቱ አንዷ አካል አድርጎ እንደሚቆጥራት ይታወቃል። የሶማሊላንድ የፕሬዝዳንት ጽህፈት ቤት ሚኒስትር ሀድር ሁሴን አብዲ ቅዳሜ ዕለት ለኤኤፍፒ በሰጡት ቃለ ምልልስ ለአሜሪካ በማዕድን ዘርፍ ልዩ የስራ ዕድል ለመስጠት ፈቃደኞች ነን፣ እንዲሁም ወታደራዊ የጦር ሰፈሮችን ለማቅረብ ዝግጁ ነን ብለዋል። ሚኒስትሩ አክለውም ከአሜሪካ ጋር በሆነ ነገር ላይ እንስማማለን ብለን እናምናለን ሲሉ ተደምጠዋል። የሶማሊላንድ ፕሬዝዳንት አብድራህማን መሐመድ አብዱላሂ ባለፉት ጥቂት ሳምንታት እስራኤል በአገሪቱ የማዕድን ሀብት ላይ ቅድሚያ የምታገኝበትን ዕድል ለማመቻቸት ፍላጎት እንዳላቸውም ጠቁመው እንደነበር ተገልጸዋል።